ሰላም እንዴት ናችሁ? ዛሬም ሁሌም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆነው በቅርቡ 15 ሺህ እንገባለን ብዬ አስባለሁ። ዛሬ ይዤላችሁ የመጣሁት ፊልም የሚያተኩረው በሚስቱና በቅምጡ ላይ ግራ ስለተጋባ ሰው ነው። ፊልሙ በ2012 ነው ለእይታ የበቃው። ፊልሙ ሲጀምር አንድ ትልቅ ባለሀብትና የድርጅት ባለቤት ኢንተርቪው እየተደረገ ነው። ይህ ሰው ሮበርት ይባላል። ሄለን የዚህ ባለ ሀብት ሚስት ባሏ ኢንተርቪው በሚሰጥበት ሰዓት ቆማ እየተመለከተችው ነው። ብሩክ የተባለችም አንድ ሴት ልጅ አለቻቸው። ብሩክ የአባቷ ድርጅት ውስጥ ነው የምትሰራው። ከተወሰኑ ቀናት በኋላ ሮበርት ለስራ ጉዳይ ወደ ሌላ ሀገር ይሄዳል። የሄደበት የስራ ጉዳይ ሳይሳካለት ቀርቶ በጣም ተናዶ ነበር የተመለሰው። ከጉዞ እንደተመለሰ ሮበርት ቀጥታ ወደ ቤቱ ነበር የሄደው። ሮበርት ልደቱ ስለነበረ ከልጁና ከልጅ ልጆቹ ጋር ጥሩ ጊዜ ያሳልፋል። ሮበርት በደስታ ከልጅ ልጆቹ ጋር በመሆን ኬኩ ላይ ያለውን ሻማ ያጠፋል። እናም ለፕሮግራሙ ቤተሰቡን በጠቅላላ ያመሰግናል። ሮበርት እንደዚህ ብሎ ንግግር ያደርጋል። አሁን 60 ዓመት ሞልቶኛል። የተረዳሁት ነገር ቢኖር ከሁሉም ነገር በላይ ቤተሰብ ይቀድማል አላቸው። ፕሮግራሙም በኋላ ሮበርት ከልጁ ብሩክ ጋር ያወራል። ልጁም ጥሩ ገቢ እያስገኘ ያለ ድርጅት ለምን ትሸጣለህ ብላ ትጠይቀዋለች። እሱም ነገሮችን ግልጽ አድርጎ ሊነግራት አልፈለገም። ሮበርት እንደዚሁ ነገሩን አደባብሶ በርከት ያለ ጊዜ ከቤተሰቤ ጋር ማሳለፍ ፈልጌ ነው፣ ከዚህ በላይ በስራ ጊዜ ማጥፋት አልፈልግም አላት። ከልጁ ጋር ካወራ በኋላ ሮበርት ለሚስቱ ቢሮ ሄጄ አንዳንድ መጨረስ ያለብኝ ስራ አለ ብሏት ስሞት ይወጣል። ሚስቱ ሄለንም እሺ እንዳትቆይ ቶሎና ትለውና ትሸኘዋለች። ሮበርት ከቤቱ ከወጣ በኋላ ታክሲ ይዝና ወደ አንድ ቦታ ይሄዳል። ከዚያም ወደ አንድ አፓርትመንት እየገባ ቆየው አይደል ይቅርታ ሲል ይሰማል። ሮበርት ይቅርታ እየጠየቀ ያለው ቅምጡን ነው። ቅምጡ ጁሊ ልደቱን ልታከብርለት እየጠበቀችው ሮበርት ስለቆየባት የተናደደች ትመስላለች። ሮበርትም እንደገባ ይቅርታ ብሎ አቅፎ ይስማታል። ጁሊ በቅርቡ የምታዘጋጀው የስዕል ኤግዚቢሽን ስላለ እዛ ላይ እንዲገኝ ተጠይቀዋለች። ከዚያም ፍሪጅ ውስጥ አስቀምጠው የነበረውን ኬክ ታወጣና ካም ልደት ብላ ትስመዋለች። ነገሮች በመሳሳም አላበቁም። ይዛው ወደ መኝታ ክፍሏ ገባች። ቀጥለው ቀን ሮበርት በጠዋት ባንክ ይደወልለትና ይሄዳል። ዘም የባንኩ ማናጀር በጣም በንዴት ውስጥ ሆኖ 412 ሚሊዮን ብሬን እንዴት እስካሁን አትመልስም ብሎ ሮበርት ላይ ይጮህበታል። የባንኩ ማናጀር ጄፍሪ ብሬን ቶሎ ማላገኝ ከሆነ እከሳሃለሁ ብሎ ሮበርትን ያስፈራራዋል። ሮበርት ድርጅት በጣም ትልቅ ኪሳራ ውስጥ ነው ያለው። ሰኑ ዓመታት በኋላ ድርጅቱ ትርፍ እያመጣ ስላልሆነ ከባንክ እየተበደረ የድርጅቱ ትርፍ ነው እያለ ሰዎችን ሲያታልል ቆይቷል። ሮበርት ሰውየው ሊያረጋጋው ይሞክራል። አታስብ፣ በቅርቡ ድርጅቱን ስለምሸጥ ብርህን ሰጣለሁ ይለዋል። ይህም የባንክ ማናጀር አርብ ጠዋት ብሬን እፈልጋለሁ ብሎ ቁርጥ ያለ ነገር ለሮበርት ይነግረዋል። ሮበርት በንዴት ውስጥ ሆኖ ከባንኩ ይወጣና መኪና ውስጥ ይገባል። የዛን ሰዓት ነበረ ቅምጡ ጁሊ ቴክስት የላከችለት። አትመጣም የስዕል ኤግዚቢሽን ላይ ይላል ቴክስቱ። አትመጣም የስዕል ኤግዚቢሽኑ ላይ ይላል ቴክስቱ። ጁሊ የስዕል ኤግዚቢሽኑን የምታካሄድበት ሰዓት ላይ ሮበርት ደግሞ የስራ ቀጠሮ አለው። ማረጅ ስለሌለው ሮበርት ጁሊን ትቷት ለስራ ቀጠሮ ቤቱ ሄዶ ልብሱን መቀየር ይጀምራል። ሄለን ድርጅቱን ከሸጠን በኋላ ለምን ለመዝናናት ከሀገር አንወጣም ትለዋለች። ሮበርት የምትለውን ነገር እየሰማት አይደለም። ሮበርት ድርጅቱን ከሚገዛው ሰው ጋር የተቀጣጠረበት ሬስቶራንት ይደርሳል። የቀጠረው ሰውዬ ቦታው ላይ አልተገኘም። ሮበርት በትዕግስት ሰውየውን ለ2 ሰዓታት ቁጭ ብሎ ይጠብቀዋል። በዚህ መሃል ጁሊ በተከታታይ የጽሁፍ መልእክትም ስትልክለን ነበረ። ደጋግማም እየደወለች ነበር። ሮበርት ሰውየውን ለ2 ሰዓታት ቁጭ ብሎ ከጠበቀው በኋላ በጣም ተናዶ ተነስቶ ይወጣል። ብሩክ አባቷን ፈልጋ ታገኘውና ደስ የማይሉ ቁጥሮች እያየው ነው። የድርጅቱ ፋይናንሻል ስቴትመንቶች ላይ ኪሳራን የሚያሳይ ነገር እያየው ነው ትለዋለች። ሮበርት ችግር የለውም አሁን ነገ አብረን ሁሉንም ነገር እናያቸዋለን ይላታል። ሮበርት ከዛ በኋላ እንዴትም ጥድፍ እያለ ጁሊ ወዳዘጋጀችው ኤግዚቢሽን ይሄዳል። ጁሊ በጣም ተናዳበት ነበረ። ልታናግረውን ፈቃደኛ አልሆነችም። ከዛም ሮበርት ቀድሟት ወደ ጁሊ ቤት ይሄድና እዛው ቁጭ ብሎ ይጠብቃታል። ጁሊ ጊዜ እየሰጠኸኝ አይደለም ብላ ስታማረርበት እሺ አንድ ጉዞ እንሂድ፣ እኔና አንቺ ብቻ ፍቅራችንን አድሰን እንመለሳለን ብሎ ጁሊን ያስማማታል። መኪና እየነዳ ሮበርት ለደቂቃዎች አይኑን ይጨፍናል። ከዚያም የመኪና አደጋ ይከሰታል። ከአደጋው በኋላ ሮበርት ራሱን ከሳተበት ሲነቃ
ጁሊ ህይወቷ አልፏል። ከዚያም ሮበርት ፖሊሶች ጋር ለመደወል ስልኩን ያወጣል። በኋላም የሚመጣበትን ጣጣ ያስበውና እንዴትም እያጣጣረ አደጋ ከተፈጠረበት አካባቢ ይሰወራል። ከዚያም የመንገድ ላይ ስልኮችን በመጠቀም ሮበርት ጂሚ ለሚባል ሰው ይደውልለታል። በዚህ ሰዓት ፖሊሶች አደጋ መድረሱን ሰዎች ነግሯቸው አካባቢው ላይ መጥተዋል። ግን የተረዱት ነገር ቢኖር ጁሊ መኪናውን እየነዳች አልነበረም። መኪናውን እየነዳ የነበረው ሰው ከአካባቢው ተሰውሯል። ጂሚም ሮበርት ያለበት ቦታ ይመጣና ወደ ቤቱ ይወስደዋል። ጂሚ የድሮ የሮበርት ሹፌር ልጅ ነው። ጂሚ የሰውየው ውለታ አለበት። አባቱ ታሞ ለረጅም ጊዜ ሆስፒታል ሲቆይ ሮበርት ነው የሆስፒታል ወጪውን የሸፈነው። ሮበርት ለጂሚ ማስጠንቀቂያ ይሰጠዋል። እኔም አንተም ከቤታችን እንዳልወጣ ነው ለፖሊሶች መናገር ያለብን፣ ጥያቄ የምንጠየቅ ከሆነ ይለዋል። ጂሚም ሮበርትን ወደ ቤት ያደርሰውና ምንም ነገር እንደማይናገር ቃል ይገባለታል። ሮበርትም ወደ ቤት የገባበት ሰዓት እንዳይታወቅ ሴኩሪቲ ካሜራ የቀረጸውን ያጠፋና የለበሰውንም ልብስ ያቃጥላል። ሚስቱም ድምፅ ሰምታ መጣህ ብላ ስትጠይቀው ቆየሁ እኮ ከመጣው ቤት ነበርኩ ይላትና ቀስ ብሎ አጠገቧ ይተኛል። የሚቀጥለው ቀን ሮበርት አንድ ጠበቃ ያገኝና የተፈጠረውን ታሪክ ሌላ ሰው ላይ እንደተፈጠረ አድርጎ ጠበቃውን ያማክረዋል። ጠበቃውም ውሸትን ዋሽቶ ከመደባበስ እውነትን ሄዶ ለፖሊስ መናገር ሳይሻል አይቀርም ብሎ የራሱን ሀሳብ ይነግረዋል። ሮበርት ሄጄ ለፖሊስ አሁን እውነቱን ብናገር በኋላ ድርጅቴ ውስጥ ያልጭበረበርኩት ገንዘብ ታውቆብኝ ሌላ ችግር ውስጥ እገባለሁ ብሎ ፈርቶ ዋጥ አድርጓት ጸጥ ይላል። የሮበርት ልጅ ብሩክ ድርጅታቸው ውስጥ በጣም ብዙ የተጨበረበሩ ገንዘቦች ታያለች። ሮበርትም ይሄ የተፈጠረ ስህተት ነው ብሎ ሊያሳምናት ይሞክራል። ልጁ ግን የሆነ ችግር እንዳለ አውቃለች። በዚህ ሰዓት ነው የጁሊን አደጋ የሚመረምረው መርማሪ ሮበርትን ጥያቄ ሊጠይቀው የመጣው። ፖሊሱም የተለያዩ ጥያቄዎች ሮበርትን ስለ ጁሊ መጠየቅ ጀመረ። ሮበርት ውሸቱ እንደቀጠለ ነው። የጁሊን ስራዎች በጣም ወዳቸው ስለነበረ ለኤግዚቢሽኗ ስፖንሰር ሆንኳት እንጂ ሌላ ምንም አይነት ትውውቅ የለንም ብሎ ይሸመጥጣል። ሊሱ የሮበርት ግንባር ላይ የተጫረ ጭረት ያይና ምን ሆነህ ነው ብሎ ይጠይቀዋል። ሮበርትም ጂም ውስጥ የተፈጠረ አደጋ ነው፣ ቀላል ነገር ነው ብሎ ፖሊሱን ያታልለዋል። ከዚያም ፖሊሱ የሮበርትን ሚስት ሄለንን ለጥያቄ ፈልግሻለሁ ብሎ ወደ ስራ ቦታዋ ይሄዳል። ሄለንም በጣም ብዙ ስራ አለብኝ፣ ይቅርታ ግን ጥያቄዎች ካሉ ጥያቄዎችህን በኢሜይል ልትልክልኝ ትችላለህ ትለዋለች። ዋናው መርማሪ ሮበርት መኪናውን እያሽከረከረ እንደነበረ በጣም እርግጠኛ ሆኗል። ከዛም እዛ አካባቢ ካሉ የመንገድ ስልኮች ለጂሚ እንደተደወለ ያውቁና ጂሚ ወደሚባል ሰው ይሄዳሉ። ፖሊሶች ጂሚን ወደ ፖሊስ ጣቢያ ይወስዱትና እውነቱ እንዲናገር ያስፈራሩታል። የዛን ቀን አንድ ስልክ ተደውሎልህ ከቤት እንደወጣ እናውቃለን፣ ወዴት ነው ሄድከው ይሉታል። ሮበርት ጂሚን ፖሊሶች ከተጫኑት እውነቱን ያወራል ብሎ በመፍራት በራሱ እንዴትም አድርጎ ጠበቃ ይቀጥርለታል። ከዛም ጠበቃው ጂሚን ነጻ ያወጣዋል። ከዛም ሮበርትና ጂሚ ይገናኛሉ። ሮበርት ጂሚ እንዳያወራ በማሰብ በርከት ያለ ገንዘብ ይሰጠዋል። ጂሚም በሮበርት ድርጊት በጣም ነበር የተናደደበት። ብሩክ የድርጅቱ ፋይናንሻል ስቴትመንቶች በጠቅላላ ፌክ እንደሆኑ ትረዳለች። ዋናው መርማሪ አይኑን እስካሁን ከጂሚ ላይ አላነሳም። ጭራሽ የጂሚን ታሪክ በሚያጣራበት ሰዓት የጂሚ አባት የሮበርት የረጅም ጊዜ ሹፌር እንደነበር ሲረዳ ጣሪውን እርግጠኛ እንዲሆን አደረገለት። ፖሊሱ ድጋሚ ጂሚን ፖሊስ ጣቢያ ማምጣት የምንችል ከሆነ እንዴትም አስፈራርቼ እውነቱን አስወራዋለሁ ይላል። ሮበርት ልጁ ሁሉንም ነገር እንዳወቀች ሲረዳ ሊያናግራት ይወስናል። እናም ድርጅቱ የእውነት ኪሳራ ውስጥ እንዳለ ነገራት። ብሩክ በአባቷ ድርጊት በጣም ተናደና አዝናበት ምንም ነገር ሳትለው ጥላው ትሄዳለች። ፖሊሶች ጂሚን አሁንም እያስፈራሩት ነው። ይባስ ብሎ የመንገድ ላይ ካሜራዎች መኪናውን እየነዳ ስትሄድ ፎቶ አንስተውሃል፣ የዛን ቀን ቤት አልነበርክም እያሉት ማስረጃ የያዙ መስለው እያስፈራሩት ነው። ሌላኛው ማስረጃቸው ደግሞ የጂሚ አባት ለረጅም ጊዜ ለሮበርት ስለሰራ እና የሮበርት ውለታ ስላለበት ምንም ነገር ለሱ ታደርጋለህ እያለው ፖሊሱ ጂሚን ለማስፈራራት እየሞከረ ነው። ሮበርት እየተጠቀመብህን ያለው እውነቱን ተናግረ ለምን ነጻ አትወጣም ይለዋል ፖሊሱ ጂሚን። ሮበርት ከጠበቃዎቹ እንደተረዳው ከሆነ ሚስቱ ቤት ለመግዛት ቤቶች እያየች እንደሆነ ይነግሩታል። ጂሚም ፍርድ ቤት ይቀርብና የተለያዩ ጥያቄዎች ይጠየቃል። አቃቢ ሕጉም ፎቶዎች ያሳየውና ለጂሚ የዛን ቀን ውጪ ነበርክ፣ እውነቱን ተናገር ይለዋል። ጂሚ እኔ ሌሊቱ ሙሉ ያሳለፍኩት አጠገቤ ከልጄ ጋር ነው፣ እዚህ ፎቶ እማቀው ነገር የለም ይላል። ተመሳሳይ ሰዓት ሮበርት የጁሊ የቀብር ስነስርዓት ላይ ይገኛል። የጁሊን እናት ሲያገኛት አቅፏት ሮበርት ሀዘኑን ይገልጽላታል። የጁሊ እናት የምታውቀው ሮበርት ልጇን የሚረዳ አንድ ጥሩ ሰው እንደሆነ ብቻ ነው። በሌላ በኩል
በኩል ብሩክ ከእናቷ ጋር እያወራች ነው። ሄለን ሰሞኑን ባሏ ላይ የምታየው ጸባይ አልዋጥ ብሎታል። ጭንቅላቱ ላይ ያለው ቁስል፣ በዛ ላይ ደግሞ ሆዱ አካባቢ በልዟል። እናም ልጇ እንደነገረቻት ከሆነ ፖሊሶች እሱ ጋር መጥተዋል። እሷ ጋም ለጥያቄ መጥተው ነበረ። ልጇን ትመክራታለች። እንዴትም ብለሽ ለአባትሽ ልትዋሺ እንዳትሞክሪ፣ ሁሌም የእውነት መንገድን ምረጪ ትላታለች። ሮበርት ድርጅቱን ከሚሸጥለት ሰው ጋር ይገናኛል። ሰውየውም ድርጅቱን በ800 ሚሊዮን ብር ለመግዛት ይስማማል። ከዚህም በተጨማሪ ድርጅቱ ውስጥ የሮበርትን ልጅ እንደዛው ተቀጣሪ አድርጎ ሊያቆያትም ለሮበርት ቃል ይገባለታል። ሮበርት በጣም ተደስቶና የአሸናፊነት ስሜት ተሰምቶት የተፈጠረውን ነገር ለሰራተኞቹ ይነግራቸዋል። ሁሉም ይደሰታሉ። ግን ደስታውን አጣጥሞ ማቆየት እንኳን አልቻለም። ጂሚ ክስ እንደተመሰረተበት ሰማ። ለዚህ ክስ ማስረጃ አድርገው የያዙት ያቺን ፎቶ ነው። ያቺ ፎቶ የእውነት ትሁን የውሸት ምንም ማረጋገጫ የላቸውም። ሮበርት የተለያዩ ሰዎችን በመጠየቅ ፎቶ የእውነት እንደሆነና እንዳልሆነ እንዲጣራለት ያደርጋል። ከዚያም ፎቶ ፌክ እንደሆነ ይረዳሉ። ፖሊሶች ጂሚን ለማወጣጣት የተጠቀሙበት መንገድ ነው። ዳኛውም በሐሰተኛ ማስረጃ የተከፈተ ክስ ብሎ ክሱን ውድቅ ያደርገዋል። እናም ድጋሚ እዚህ ልጅ አጠገብ እንዳይደርሱ ለፖሊሶቹ ማስጠንቀቂያ ይሰጣቸዋል። ሮበርት የተበጠበጠው ህይወቱ በመስተካከሉ በጣም አሪፍ ሙድ ላይ ሆኖ ወደ ቤቱ ይገባል። ሚስቱም ደስታውን ታከሽፍበታለች። ሁሉንም ነገር አውቃለሁ፣ ስለ ቅምጥህ ጁሊም ስለገደልካትም ነገር እያንዳንዷን ነገር አውቃለሁ አለችው። ከዚያም የገዛ ባሏን ታስፈራራዋለች። ያለህን ገንዘብም ሆነ ንብረቶች ሁሉንም በጠቅላላ በእኔና በልጅ ጁሊ ስም ታረጋለህ አለችው። አለበለዚያ ቀጥታ ፖሊስ ጣቢያ ሄጄ እማቀውን ነገር ሁሉ ነው የምናገረው ትለዋለች። ሮበርትም አማራጭ ስለሌለው በሚስቱ ሀሳብ ይስማማል። የዚህ ፊልም ታሪክ እዚህ ላይ ያበቃል። በጣም ብዙ ነገር ችለው ለሚኖሩ ሚስቶች ክብር ይገባቸዋል። በሀሳብ አትስማሙም?